ሚስት ገና አራስ ጨቅላ ልጃቸውን እንደያዘች ባል ከቤት ያባረራታል። የወደዳትን ሌላ ሴት ወደ ቤቱ ለማስገባት ሲል ያለምንም ርህራሄና ዘኔታ ሚስቱንና ልጁን ወደ ጎዳና ይወረውራቸዋል። ነገር ግን የጣፋንታ ጉዳይ የፈጣሪ ፍትህ በመጨረሻ ሲታይ ሚስት በራሷ ጥረት ትልቅ ድርጅት ከፍታ ዳግመኛ ከቀድሞ ባሏ ጋር ትገናኛለች። ታዲያ በዚህ ወቅት ሴት ልጇ ያደረገችው አስገራሚ ነገር ለማመን የሚከብድና በፍጹም የማትጠብቁት ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህንን አስደናቂ እውነተኛ ታሪክ ከየት ሆናችሁ እየተመለከታችሁ እንደሆነ ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንመለስ። ነገሮች ከመበላሸታቸው በፊት ግርማና ጥሩ ወርቅ የሚያስቀና ፍቅር የነበራቸው ጥንዶች ነበሩ። ጥሩ ወርቅ ኑሮን ለማሸነፍ ተወልዳ ካደገችበት ደብረ ታቦር አዲስ አበባ መታ ያልሰራችው ስራ አልነበረም። የሰው ቤት ሰራተኛ ሆናለች። በምግብ ቤት ከዕቃ ጣቢነት እስከ አስተናጋጅነት ሰርታለች። የህይወቷን ዕጣ ፋንታ የሚቀይረውን ግርማን ያገኘችው ግን በአንድ ህንጻ ግንባታ አካባቢ ትንሽዬ ምግብ ቤት ከፍታ ስትሰራ ነበር። ያኔ ግርማ ጎበዝ የግንባታ ሰራተኛ ሲሆን በስራው የሚወደድና በባህሪው የሚመሰገን መልከ መልካም ወጣት ነበር። ቀስ በቀስ ተዋወቁ፣ ተዋደዱ። ጥሩ ወርቅ እርጉዝ መሆኗን ሲያውቅ ግርማን በደስታ ተሞላ። ጥቂት ጊዜ ካለፈ በኋላ ግን ግርማ በሚሰራበት ቦታ እድገት አገኘ። በራሱ ኮንትራት ወስዶ ስራዎችን መስራት ሲጀምር ገቢው በብዙ እጥፍ አደገ። በዚህ ጊዜ ሜላት የምትባል በስራ ቦታ የተዋወቃትን ሴት ጠጋ አለ። ሜላት በወረቀት ስራዎች ስታግዘው፣ ጥሩ ወርቅ ግን ምግብ ከመስራት የዘለለ የቀለም ዕውቀት የላትም በሚል አስጠላችው። ቀስ በቀስ ለጥሩ ወርቅ ያለው ፍቅር እየቀነሰ ከሜላት ጋር ያለው ግንኙነት እየጠነከረ መጣ። ግርማ ፍጹም ተለወጠ። እለት እለት ከስራ ሲመለስ አንቺ ደደብ፣ አንቺ መሃይም ምን ታደርጊልኛለሽ እያለ ልቧን ማድማት ጀመረ። በዚህ መሃል ጥሩ ወርቅ አደይ የተባለች ሴት ልጅ ወለደች። ሆኖም ግርማ ጥላቸው ጨመረ እንጂ በፍጹም አልቀነሰም። አንድ ቀን ገና አራስ የነበረችውን ሚስቱን ከቤቴ ውጪ ብሎ ውሳኔውን ነገራት። ጥሩ ወርቅ አልቅሳ ብትለምነውም ልቡ ደንድኖ ነበር። አትመጥኝኝም፣ ወጥ ከመቀቀል ውጪ ምንም አታውቂም። አሁን ሜላትን ላገባ ነው፣ እሷ ወንድ ልጅ አርግዛልኛለች ብሎ እየገፈታተረ ከቤቱ አስወጣት። ጥሩ ወርቅ ገና ባልጠነከረ ወገቧ አራስ ልጇን ታቅፋ በብርድ እያለቀሰች እግሯ ወደ መራት ተጓዘች። ብዙ ከተጓዘች በኋላ አንድ ያላለቀ ህንጻ ውስጥ ገብታ ቀዝቃዛውን ግድግዳ ተደግፋ ልጇን አባብላ አጠባቻት። ብርዱ አጥንቷ ድረስ ዘልቆ ተሰማትና በዛው እንቅልፍ ወሰዳት። በማግስቱ ጠዋት ማንኛውንም አይነት ስራ ለመስራት ብትጠይቅም የያዘቻትን ህፃንና ለቅሷን ሲያዩ ሁሉም ስራ የለንም ይሏት ነበር። በመጨረሻም የአንዲት ምግብ ቤት ባለቤት አዝናላት ዕቃ እንድታጥብ ፈቀደችላት። ነገር ግን ህፃኗ አደይ በረሃብ ስታለቅስ ደንበኞች በመቆጣታቸው ባለቤቷ 1000 ብርና የተረፈ ምግብ ሰጣት። ነገ መምጣት አትችይም ብላ አሰናበተቻት። ጥሩ ወርቅ ግን ተስፋ ሳትቆርጥ ቀን ያገኘችውን ልብስ ማጠብና መላላክ ዕቃ ማጠብም እየሰራች ማታ ወደዛ አስፈሪ ህንጻ መታ እያደረች ኑሯቸውን ቀጠሉ። ለልጇ ስትል መበርታት እንዳለባት ሁሌም ለራሷ ትነግረዋለች። በዚህ ሁኔታ እንዳለች ባገኘቻት ጥቂት ገንዘብና ከአንዲት ደግ ሴት ዕቃዎችን በመበደር ሰዎች የሚበዙበት ቦታ ላይ ድንች መጥበስና የተለያዩ ፈጣን ምግቦችን መሸጥ ጀመረች። እርጥብና ሌሎች ጣፋጭ የሆኑ ብስኩቶቿም በሰዎች ዘንድ ተወዳጅና ተፈላጊ ሆኑላት። ከፈገግታዋ ጋር ተጨምሮ ብዙ ሰዎች እለት እለት የሷን ፈጣንና ጣፋጭ ምግቦች ለመግዛት መሰለፍ ጀመሩ። በዚህ ጊዜ አንድ ልትወድቅ የደረሰች ቤት ተከራየች። ለትንሿ አደይ አሁን ይሄ ቤት ነው፣ ቢያንስ ግድግዳ አለን ብላ በፈገግታ ነገረቻት። ጥሩ ወርቅ ልጇ አደይን የመንግስት ትምህርት ቤት አስገባቻት። አደይ በጣም ደስ የምትልና ንቁ ጎበዝ ልጅ ሆና አደገች። አስተማሪዎቿን በጉብዝናዋ ይደነቁ ነበር። ተማሪዎች አደይን ስለ አባቷ ሲጠይቋት እኔ አባት የለኝም፣ እናት ብቻ ነው ያለችኝ፣ እሷ ትበቃኛለች እያለች ትመልስላቸው ነበር። ጥሩ ወርቅም የምትሰራውን ስራ እለት እለት እያሳደገች ብዙ ደንበኞችን ለማፍራት ቻለች። አንድ ቀን የሁልጊዜ ደንበኛዋ የሆኑት በ50ዎቹ ዕድሜ የሚገኙ የአንድ ምግብ ቤት ባለቤት በቅርቡ አንድ ብዙ ሰዎች የሚገኙበት ትልቅ ፕሮግራም አለብኝ፣ እናም ጣፋጭ ብስኩቶችን በብዛት እንድትሰሪልኝ እፈልጋለሁ ብለው የመጀመሪያውን ትልቅና ብዙ ስራ ሰጧት። ከዛ በኋላም ብዙ ሰዎች በተለያዩ ዝግጅቶች የሷን ጣፋጭ ምግቦች በብዛት ማሰራት ጀመሩ። ጥሩ ወርቅም ስራዋን ለብቻ መስራት አቃታት። የሚያግዛት አንድ ወንድና አንድ ሴት ሰራተኞችን ቀጠረች። ትንሽዬ ሱቅም ተከራየች። አደይ ጣፋጭና እርጥብ
ብላም ሰየመችው። ትኩስ ነገርና ጣፋጭ ምግቦችን በስፋት መስራቷን ቀጠለች። ስራው አድጎ ሌሎች 2 ቅርንጫፎችንም በዛው አካባቢ መክፈት ቻለች። ልጇ አደይም ትምህርት ቤት ውስጥ በምታሳየው አስገራሚ ውጤት መምህራኖች ይገረማሉ። አንድ ቀን የትምህርት ቤቱ ዳይሬክተር ጥሩ ወርቅን ጠርቶ የምስራች ነገራት። ልጅሽ አደይ የትምህርት ቤታችን ጎበዝና የምንኮራባት ተማሪያችን ናት። ለጎበዝ አቅም የሌላቸው ተማሪዎች የመጣ አንድ ነፃ የትምህርት እድል አለ። 2ኛ ደረጃ ትምህርቷን መቀጠል ትችላለች በማለት አበሰሯት። አደይ በአዲሱ ትምህርት ቤትም በጉብዝና ትምህርቷን አጠናቃ ሕክምና ማጥናት ጀመረች። እናቷ ጥሩ ወርቅና አደይ አሁን ንጹህና ቆንጆ የሆነ አፓርትመንት ውስጥ በደስታ ይኖራሉ። አደይ ትምህርቷን ጨርሳ በአንድ ትልቅ ሆስፒታል ውስጥ ዶክተር ሆና ተመደበች። ግርማ ትንሿ አደይንና እናቷን ከቤት ካስወጣ በኋላ ሜላትን ወደ ቤቱ አስገባ። እንዳለውም ወንድ ልጅ ወለደችለትና በሰላምና በደስታ መኖር ጀመሩ። ስራቸውም በጣም አድጎ ቤትና መኪና ገዙ። ግርማም በውሳኔው ትክክልነት እየተኩራራ አመታት አለፉ። አንድ ቀን ግን ግርማ በግንባታ ቦታ ላይ በስራ ላይ እያለ ድንገት ብረት ይወድቅበታል። ህይወቱ ቢተርፍም ከወገብ በታች ግን እግሮቹ ፓራላይዝድ ሆነው ነበር። ግርማ በዊልቸር መሄድ የግድ ሆነበት። ታዲያ በዚህ ጊዜ ነገሮች መበላሸት ጀመሩ። ሜላት መጀመሪያ ትንከባከበው ነበር። እያደር ግን ያስቀመጡት ገንዘብ መመናመን ሲጀምር መሰላቸትና መሳደብ ጀመረች። አንድ ቀንም ታሪክ ራሱን ሊደግም ተቃረበ። ግርማ የዘራውን ዘር በምድር ሊያጭድ ነው። ሜላት ሻንጧን ይዛ ጎረምሳ ልጇን አስከትላ በዛ ሁኔታ ጥላው ልትሄድ ወሰነች። አሁን ያ ቤት መኪና ምንም ነገር የለውም። ሁሉም ቀስ በቀስ ተሽጦ አልቋል። የቀረው ብቸኛ ነገር ልጁና ሚስቱ ነበሩ። እነርሱም አሁን ጥለውት ሊሄዱ ነው። ግርማ እባክሽ ሜላት ብሎ ለመናት። ሜላትም ጠንከር ባለ ድምፅ እኔ ገና ወጣትና ቆንጆ ነኝ፣ የተሻለ ኑሮ መኖር እችላለሁ፣ አዝናለሁ ግርማ አለችው። ልጅስ እባክሽ ልጅስ እያለ ጮኸ። ሜላት የሹፈት ሳቅ ሳቀችበትና ወደ ተቀመጠበት ጠጋ ብላ ግርማ እሱ ያንተ ልጅ አይደለም፣ ዋሽቼሃለሁ፣ መጀመሪያም እርጉዝ ነበርኩ አለችው ሹክሹክታ በሚመስል ድምፅ። ግርማ ባለበት ዊልቸሩን እየደበደበ አይሆንም እያለ ጮኸ። ሜላት እዛ ትንሽ ቤት ውስጥ ብቻውን ጥላው ሄደች። አደይ በሚኖሩበት መንደር ውስጥ ትንሽ አቅመ ደካሞች የሚታከሙበት ክሊኒክ ከፈተች። የተቸገሩና ምንም ገንዘብ የሌላቸው ሰዎችን የምታግዝበት ነው። ከተለያዩ በጎ አድራጊ ሰዎች ጋር እየተነጋገረች መድኃኒቶችን በማምጣት የበጎነት ስራ ትሰራለች። መደበኛ የስራ ሰዓቷ ሲያልቅ ወደ ክሊኒኳ እየገባች ጠያቂ የሌላቸውን ታካሚዎች ትጎበኛለች። አንድ ቀን እናቷ ጥሩ ወርቅና አደይ መድኃኒቶችን ተሸክመው ወደ ክሊኒኩ እያስገቡ ባለበት ሰዓት አንዲት ነርስ ጠራቻቸው። ዶክተር፣ እዛ ጋር ያሉት ታማሚ ከገቡ 2 ወር ሆኗቸው ነበር፣ ነገር ግን መታወቂያም የላቸውም ብላ ስለ ሁኔታው አስረዳቻቸው። መድኃኒቱን ወደ ቦታው አስገብተው ጥሩ ወርቅና አደይ ወደ ሰውየው ተጠጉ። ሰውየው ሽበት የወረራቸው በጣም የከሱ ከእድሜያቸው በላይ ያረጁ ይመስሉ ነበር። አደይ በደንብ ከተመለከተቻቸው በኋላ ልታወራቸው ስትል እናቷ ፊት ላይ ያየችው ድንጋጤ ግራ አጋባት። ጥሩ ወርቅ የተኛው ታካሚ ሰውዬ ስታይ አፏን በእጇ ይዛ ተገረመች። ሰውየውም ባሉበት አይናቸው ፈጦ ከትከሻቸው ቀና ለማለት እየሞከሩ ጥሩ ወርቅ ብለው ተናገሩ። ጥሩ ወርቅም ያየችውን ባለማመን ግርማ ብላ ጠራቻቸው። የዚህን ጊዜ ግራ የተጋባችው አደይ እናቷን እማዬ ማን ነው ምንድን ነው እያለች ጠየቀቻት። ጥሩ ወርቅም ቆፍጠን ባለ ድምፅ ልጄ ይሄ አባትሽ ነው አለቻት። አደይ ልታደርግ የነበረውን ሕክምና ትታ በድንጋጤ ደርቃ ቀረች። ያ ገና ወደዚህ ምድር ከመጣች አመት እንኳን ሳይሞላት በጭካኔና በግፍ ከቤት ያባረራት ሰው ከነዚህ ሁሉ አመታት በኋላ ፊቷ ቆሞ የሷን እርዳታ ሲጠብቅ ስትመለከት ተገረመች። ግርማ ወደ አደይ እየተመለከተ ልጅ እባክሽን አባትሽን ይቅር በይው፣ አሁን የማረባ ሰው ነኝ፣ እባክሽ ይቅርታ ብቻ አድርግልኝ እያለ ለመናት። አደይ ምንም ሳትናገር ክፍሉን ለቃ ወጣች። እናትም ተከትላ ወጣች። ቤት ከደረሱ በኋላ ተረጋግተው መነጋገር ጀመሩ። ጥሩ ወርቅ ለአደይ እንዲህ አለቻት፣ ልጄ ህይወት እንደዚህ ናት። አየሽ አይደል መቼ የት ከማን ጋር እንደሚያገናኝሽ በፍጹም አታውቂም። በተለይ የሰራሹ መጥፎ ስራ የትም ብትሄጂ ይከተልሻል። በምድር እያለሽ ዋጋውን ትከፍያታለሽ። ፍቅርን ደግነትን ከያሽ ግን ሁሌም አሸናፊ ነሽ አለቻት። አደይም እማዬ ያንን ጨካኝ ሰው እዛ በማየትሽ ግን በፍጹም አልተደሰትሽም፣ ይልቁኑ አዝነሽለት ነበር
ብላ ጠየቀቻት። እናቷም እኔ ህይወቴን ዛሬ ያደረስኩት ለአባትሽ ባለኝ ጥላቻ አይደለም ላንቺ ባለኝ ፍቅር እንጂ አባትሽን ይቅር ባልለው ኖሮ የዛሬዋ እናትሽን አታገኛትም ነበር። ልጄ ጥላቻ መርዝ ነው። ጥላቻ ይዞ መሄድ ማለት ገዳይን ይዞ ከገዳይ መሸሽ ማለት ነው። አታመልጩም፣ ይገድልሻል። ግን ደግሞ ይቅር ብየዋለሁ ማለት ያደረገኝን ረስቻለሁ ማለት አይደለም። በፍጹም ልረሳው አልችልም። እንደ ትላንት አስታውሰዋለሁ። ይቅር ብየዋለሁ ማለት አሁን በህይወቴ ቦታ አለው ማለትም አይደለም። ያ በፍጹም የሚታሰብ የሚሆንም አይደለም። ግን ደግሞ በቃ ይቅርታ አድርጌ ጥላቻን አስወጥቻለሁ። ለዛ ነው እንደዛ ሆኖ ሳገኘው ያሳዘነኝ። ጥላቻ ሰውነትን ያስረሳሻል፣ አዘኔታን ያጠፋብሻል። ሰውነትን ካጣሽ ደግሞ ልጄ ባትኖር ይሻልሻል አለቻት። ቀጠለችና አንቺም ለአባትሽ ይቅርታ ማድረግ አለብሽ አለቻት። አደይ ምንም ሳትናገር እናቷን አቅፋ እማዬ አንቺ ለኔ እናቴ ብቻ አይደለሽም፣ አስተማሪ፣ መካሪ፣ ጓደኛዬ፣ ሁሉ ነገሬ ነሽ። እንዳንቺ አይነት ጠንካራ እናት ስላለኝ እኮራለሁ፣ እወድሻለሁ ብላ ስማት ምንም ሳትናገር ወደ ክፍሏ ገባች። በማግስቱ አደይ ወደ ክሊኒኩ ሄዳ ግርማን አገኘችው። ሲያያት ፈገግ አለ። ይቅርታ አድርጌልሃለሁ፣ ግን አሁን አባት አያስፈልገኝም። እናቴ እናትም አባትም ሆና አሳድጋኛለች። እንደዛው ቀጥላለሁ። አሁን የተሻለ ሕክምናና እንክብካቤ ወደምታገኝበት ወደ ሌላ ቦታ ጽፍልሃለሁ። ይሄን ነው ላደርግልህ የምችለው አለችው። እጆቿን ይዞ በህይወቴ ያየሁት አንድ ጥሩና እውነት የሆነ ነገር አንቺ አድገሽ እዚህ መድረስሽ ነው። ይቅር ስላልሽኝ አመሰግናለሁ። ልጄ ብዬ መጥራት አቅሙም መብቱም የለኝም አላት። አደይ ከጥቂት ወራት በኋላ ዶክተር እጮኛዋን በደማቅ ሰርግ አገባች። እናቷ ጥሩ ወርቅ በተሰበሰበው ሰው ፊት ሁሉ ጠንካራ እናት ተብላ ተመሰገነች። የፈጣሪ ፍቃድ ሆኖ አይኗን ባይኗን ማየች። እናም የዛኔ ከልጇ ጋር በዛ ቀዝቃዛ ያላለቀ ህንጻ ውስጥ ያሳለፉትን ጊዜ አንስተው ያሳለፋቸውን ፈጣሪ አመሰገኑ። አባቷ አልፎ አልፎ ካለበት ጥሩ እንክብካቤና ሕክምና ያለበት ተቋም በሰራተኞቹ አማካኝነት የምስጋና ደብዳቤዎችን ይልክላታል። በህይወት የሰራነው ጥሩም ሆነ መጥፎ እንደምናጭድ የሚያሳይ ፈጣሪ ሁሌም ከተገፉና ከተጎዱ ጋር እንደሚቆም እና እንደሚያበረታ ያየንበት ድንቅ እውነተኛ ታሪክ ነው። ውድ ቤተሰቦቼ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እንደዚህ አይነት እውነተኛ ታሪኮችን እንድሰራላችሁም ከፈለጋችሁ ስሪልን ብላችሁ ጻፉልኝ። አመሰግናለሁ። ቸር ቆዩን።